ሰዎች ጠንቋይ ቤት ሂደው ልጅ ሲቀበሉ አይታችሁ ታውቃላችሁ? ልክ ነኝ አይደል? መጽሐፍ ቅዱስ ልጆች የእግዚአብሔር ስጦታዎች ናቸው የሚሉት። ሶ ፍሮም ሰርድ ሄቨን ልጅ ላንተ ይለቀቅልሃል። ሰከንድ ሄቨን ላይ ምን ያደርጋሉ መሰለ? የት ነው የምታልፈው ተብሎ ብሎክ ይደረግበታል ልጅየው። ሰከንድ ሄቨን ላይ ነው ብሎክ የተደረገበት ወደ አንተ ልጁ እንዳይመጣ ብሎክ ሲደረግበት አንተ ብድግ ብለህ ምንድነው የሆነው ብለህ ጠንቋዩ ጋር ነው የምትሄደው። ጠንቋዩ ምን እንደሚያደርግ ልንገርህ። ናው በእኛ ግዛት ስር ነው ያለው ልቀቁለት ይባላል። ብሎክ አድርገውብሃል። ደን እነሱ የሰጡን የመሰለ እነሱ አይደለም የሰጡት ብሎክ አድርገውብህ ነው። ጠንቋዩ ጋር ስትሄድ ጠንቋዩ ከነሱ ጋር አውርቶ ኬላውን እናንሳው ነው የሚለው። ከእግዚአብሔር ዘንድ መኪና ይለቀቅልሃል። መኪናውና ቤቱ ተለቆልህ ወደ አንተ ላይፍ ማምጣት የምትችልበት መንፈሳዊ አቅም አንተ የለህም። ሰከንድ ሄቨን ላይ ብሎክ ይደረግ ይባላል። ብሎክ ይደረጋል። ደን አንተ ጠንቋዩ ጋር ትሄዳለህ። ጠንቋዩ ጋር ከሄድክ በኋላ ጠንቋዩ ናው የሱ ነፍስ በእኛ ግዛት ስር ነው ያላቸው ልቀቁለት ይባላል። ደን ጠንቋዩ እንደሚል ታውቃለህ? ኔክስ እንደዚህ አይነት በጋምጣ ይላል። ጠንቋዩ የሚመጣው መኪና የሚመጣው ቤት ፍሮም ከእግዚአብሔር ዓለም እንደተለቀቀ ያውቃል። ግን ብሎክ ያደረጉት ሰከንድ ሄቨን ላይ ነው። ጠንቋዩ የሚያወራው ሰከንድ ሄቨን ካሉ ዴመኖች ጋር ነው። ለዛ ነው እያንዳንዱ ጠንቋይ ቤት ጋር ስትሄዱ ወይም ጠንቋዮች ሲያወሩ ሰምታችሁ ከሆነ መንፈሱ እስኪመጣ ይሉሃል። መንፈሱ እስኪመጣ ማለት ሰከንድ ሄቨን ጋር ኮኔክት እስከምናደርግ ድረስ ጠብቀን እያሉ ነው። ሰከንድ ብሎክ የተደረገበት ዓለም ጋር ምን እስከምንል ኮኔክት እስከምናደርግ ደን ከሱ ጋር ነው ዲል አድርጎ ችግር የለውም በየዓመቱ እናስገብረዋለን ይሉሃል። ደን ኬላው ይነሳል። ወደ አንተ ዓለም ልጅ ይመጣል። ደን አባቢ ልጅ ሰጠኝ እያለ ዓመቱን ሙሉ የምታወራው አንተ ነህ። አባቢማ መኪና ሰጠኝ፣ አባቢማ ቤት ሰጠኝ የምትለው አንተ ነህ። ግን ቤቱም መኪናውም የተለቀቀው ፍሮም ሰርድ ሄቨን ነው። ዲሲቭ ነው ያደረጉ፣ አታለሉ። ላንተ የሆነውን ነገር እነሱ የሰጡ አስመሰሉ። ምን ማለት እንደሆነ ልንገራችሁ። አንድ ሰው እኔ ጋር መጥቶ ለዚህ ልጅ መኪና ግዛለት ብሎ ብር ቢሰጠኝ ሰጪውን እሱ አላየው። እኔ አንተን ጋር መጥቼ መኪና ገዝቼልሃለሁ ብለህ ብሰጠህ ቴንክ የምትለው እኔን ነው። ሰዎች ጠንቋዮችን እያደረጉ ያሉት ያ ነው። ለዛ ነው ሰይጣን ሁሉ ጊዜ ሲነግራቸው አመድ ነው። ነቲንግ ክሬት ማድረግ አይችልም። ምንም ነገር መስጠት አይችልም። ኔቨር። ሌባ ሲሰጥ አይተህ ታውቃለህ? መጽሐፍ ቅዱስ ሌባ ሊሰጥ አይችልም። ሌባ መስረቅ ነው የሚችለው። ሶ ናው ነፍሱን ሰርቀንዋል። ፓስ ያድርግ የሱ ልጅ ይባላል። ያንተ ልጅ ፓስ ያደርጋል። ሰከንድ ሄቨን። ሶ ሰከንድ ሄቨን ላይ ያሉ ዴመኖች የማይታዘዙ ልጆች ላይ አለቃ ናቸው። የማይታዘዙ ልጆች ላይ አለቃ ናቸው። እነዚህን ዴመኖች በፕሬየር ዊን አታረጓቸው። የብዙዎቻችሁ የፕሬየር ጉልበት የተመታው ከነዚህ ዴመኖች የተነሳ ነው። ቢኮዝ ከ10 ደቂቃ በኋላ ኢንቫይሮንመንት ይቀየራል፣ አይታወቅም። ከ10 ደቂቃ በኋላ የሆነ ነገር ክሬት ያደርጉልሃል። ዛሬ ከናንተ ላይፍ ሁሉ እንዲባረሩ ጸልያለሁ። አሜን። ከናንተ ላይፍ ጋር የተገናኙበት የትኛውም ነገር በሙሉ በኢየሱስ ስም ኃይል አሁን እንዲወገድ ጸልያለሁ። አሜን። አንድ ጊዜ አይ ቲንክ ከዚህ በፊት ነግሬያቸዋለሁ። አንዲት የኔው ልጅ ኦፊስ እኔ ጋር መጣች። ቢሮ ገባች። ፕሮፌት ቀንደና የሚባልን ሰው አሁን አይኔ ፊት ብሎክ አድርጊው አልኳት። አይኔ ፊት ብሎክ አደረገችው። አሁን ዋትስአፕ ላይ ጽፍልሻል፣ ከዋትስአፕ ላይ ብሎክ አድርጊው አልኳት። ዋትስአፕ ላይ እንዳልኩ ጻፈላት። ዋትስአፕ ላይ ብሎክ አደረገችው። ደን ሰርድ ሜሴንጀር ላይ ጻፈላት። ፕሮፌት ሚራክል ኤቭሪቲንግ እያየ ስለሆነ ዋትስአፕ ላይ ብሎክ አድርጊ ስላለኝ ነው ብሎክ ያደረግኩ አለችው። ደን ሜሴንጀር ላይ ብናወራ ችግር የለው ሜሴንጀሩን ያየው ማለት ደን ሜሴንጀሩንም ብሎክ አድርጊው አልኳት። ሜሴንጀሩንም ብሎክ አደረገችው። በጌታ ፊት ነው የምነግራችሁ። አራተኛ ቴሌግራም ላይ ብሎክ አድርጊው አልኳት። ያንን ባልኳት ቅጽበት ቴሌግራም ላይ ቴክስት እያደረገ ነበር። ደን አንድ ነገር ነገርኳት። ነብዩ ሲተነብይ ትደነቂያለሽ አይደል አልኳት። አዎ ፕሮፌሲው በጣም ያስደንቀኛል አለችኝ። ግን ነብዩ ጋር ከዚህ በፊት እንደዚህ በሚባል ቀን ስትሳሳሚ ያየውሽ አልኳት። እውነት ነው ፕሮፌት አለችኝ። እሱ ብቻ አይደለም እንደዚህ ለሚባል ቀን አብራችሁ ለመተኛት እንደዚህ ፕላን አድርጋችኋል አልኳት። የስ ፕሮፌት እውነት ነው አለችኝ። ነገር ግን ነብዩ አልኳት ይሄን ሁሉ አድርጎ ስሞሽ ቸርች ይዞሽ ሲገባ ፕሮፌሲ ሲያደርግ ላንቺ ምንም አይመስለውም አልኳት። አዎ ለዛውም እንደዚህ ይለኛል አለች። የእግዚአብሔር ጸጋ የሚበዛው ለኃጢአተኛ ሰው ነው ይለኛል አለች።
በደንብ ስሙ። ሰከንድ ሄቨን ላይ ላሉ ዴመኖች ሳክሪፋይስ ነው ፈርስት የሚያቀርበው። እያንዳንዱ ሴቶች ጋር የሚያደርገው ሴክሹዋል ኢንተራክሽን ሰከንድ ሄቨን ላይ ላሉ ዴመኖች ሳክሪፋይስ ነው። ያንን ሳክሪፋይስ ካቀረበላቸው በኋላ ከፕሮፌት ሚራክል ትንሽ አንሶ ይተነብያል። በልጦ አላልኩም። ከኔ ጋር ናችሁ? ፕሮፌሲ ሲያደርግ አንተ ትደነቃለህ። ደን ትናንትና እኮ ከእንትና ጋር ሩም ውስጥ አይቼዋለሁ የምትለው ሃሎ እና ፍሮም ሰርድ ሄቨን አይደለም ያመጣው። ቢኮዝ ሰከንድ ሄቨን ላይ ያሉ ዴመኖች የሚሰሩት የማይታዘዙ ልጆች ላይ ነው። ልጆች ናቸው ግን ምንም አይሉ የማይታዘዙ። አሁን በእነሱ ላይ የሚሰራው እኮ ነው የሚለው። መቼ ነው የሚሰራው ሲባል አሁን ጳውሎስ ሙታን ነበራችሁ ካለ በኋላ በድን ነበራችሁ ካለ በኋላ አሁን የሚሰራው ደግሞ ይሏል የማይታዘዙ ልጆች ላይ በኃይል ይሰራል። ሃሎ ሶ ሰከንድ ሄቨን ላይ ያሉ ዴመኖች እና ፕሮፌቱ መጥቶ እዚህ አንተን ወርሺፕ አስጀምሩ የሚገርም የልሳን ፕሬየር ተደርጎ ሰከንድ ሄቨን ላይ ያሉ ለሱ ኢንፎርሜሽን የሚሰጡን ዴመኖችን አንተ ማባረር አትችልም። ቢኮዝ ፕሬዘንስ አያባራቸው። ለዛ ነው መጽሐፍ ቅዱስን የብሉይ ኪዳን መጽሐፍ ስታነብ ሰይጣን መጣና በእግዚአብሔር ፊት ቆመ ይልሃል። የእግዚአብሔር ፕሬዘንስ ቢያባረው በእግዚአብሔር ፊት አይቆምም። ፕሬዘንስ አይፈሩም። እመነኝ፣ ፕሬዘንስ አይፈሩም። ፕሬዘንስ አያስፈራቸው። ሰከንድ ሄቨን የዴመኖች መሮያ ነው። እነዚህ ዴመኖች ደግሞ ምን አይነት ዴመኖች ናቸው ሲባል ምን አይነት ዴመን እንደሆኑ እነግርሃለሁ። አሁን ክብር ለኢየሱስ ይሁን። አሜን። አይ ቲንክ ትንሽም ቢሆን ይጠቀማችሁ ነው ብዬ አስባለሁ። Yes daddy። ሰከንድ ሄቨን የዴመኖች መኖሪያ ነው። እነዚህ ዴመኖች ሄል ውስጥ አይደለም ያሉት፣ አየር ላይ ነው የሚለው። አየር ላይ የሚለው የግሪኩ ቃል ሄቨን ላይ ነው የሚላቸው። ሄል ውስጥ አይደለም ያሉት። ሄል ውስጥ ከተጣሉ ኤንጅሎች መካከል አይደለም ያሉት። በደንብ ስሙኝ። ብዙ ሰዎች ምድር ከመፈጠሯ ብቻ በፊት ሰይጣን የተጣለ ይመስላቸዋል። በደንብ ስሙኝ። ዘፍጥረት 6 ላይ ተጥሏል። የእግዚአብሔር ልጆች ከሰው ልጆች ጋር ተጋብተው ሰምቲንግ ተፈጥሮ ዘፍጥረት 6 ላይ ተጥሏል። አንዳንድ ዴመኖች አየር ላይ ነው የተለቀቁት። ፕሬዘንስ አይፈሩም። ለዛ ነው የሚኪያስ የሚባል ነብይ ነበር መጽሐፍ ቅዱስ ውስጥ። ሁሉም ለኪንጉ ፕሮፌሰር ካደረጉ በኋላ አንተ ለምን ነው መልካም ፕሮፌሰር የማታደርገው ሲባል ሚኪያስ ምን እንዳለ ታውቃላችሁ? ከእግዚአብሔር ዘንድ አንድ መንፈስ ሲወጣ እዩ አለ። ያ መንፈስ መጥቶ እነዚህን ሁሉ ነቢያት እኔ ያሰታቸዋለሁ አለ። መጽሐፍ ቅዱስ ሲነግር ነቢያት ነው እኮ የሚላቸው። ፕሮፌሰር የሚያደርጉትን ከሰከንድ ሄቨን ነው። they are prophet God anoint ያደረጋቸው ፕሮፌቶች ናቸው። ግን ከእግዚአብሔር ዘንድ ሲወጣ አየሁት ነው ያለው። ያ ማለት ፕሬዘንስ እንደማያስፈራቸው ያውቃል። ሶ ነቢያቶቹ የሚናገሩትን ቮይስ በሙሉ የሰጧቸው ሰከንድ አንዱ መንፈስ መጥቶ እኔ ያሰታቸዋለሁ ችግር የለውም ማለት። ያ ማለት የሚያሰታቸው የእግዚአብሔር ድምጽን የተለማመዱ ሰዎችን እኮ ነው። ድምጽ ተለማምደዋል፣ ቪዥን ተለማምደዋል፣ ብዙ ነገር ተለማምደዋል። ግን ምን ምላቸዋለሁ? አሰታቸዋለሁ። ደን መጽሐፍ ቅዱስ እንደሚነግራችሁ ከሚኪያስ ውጭ ሁሉም ሳቱ። በእነማን ሲባል ሰከንድ ሄቨን ላይ ባሉ ዴመኖች። መጽሐፍ ቅዱስ የራእይን መጽሐፍ ስታነቡ ሚካኤልና መላእክቱ ዘንዶና ሰራዊቱን ምን አሏቸው ይላል? ተዋጓቸው ይላል። የዛኔ ብቻ አይደለም የተዋጓቸው። መጽሐፍ ቅዱስ ኤንጅል ገብርኤል በደንብ ስሙኝ። አቤሎ ተነስ፣ ሚኮና አቤኒ ከፊቱ አንተም ይደሉን፣ አንዳችም ይደሉን። በደንብ ስሙኝ። ዳንኤል እዚህ ጋር ነው ያለው። ዳንኤል እዚህ ጋር ነው ያለው። ፈርስት ሄቨን ላይ ነው ያለው። ኤንጅል ገብርኤል ሰርድ ሄቨን ላይ ነው ያለው። ለዳንኤል ነው ሜሴጅ ማምጣት ያለበት። ገብርኤል ሲመጣ ይሄንን አልፎ ነው አንተ ጋር ይመጣው። ሰከንድ ሄቨን ገብርኤል የደረሰ ሰዓት የት ነው የምታልፈው አሉት። ኖ ዋን አያልፍም አሉት። አንተም አታልፍም፣ ሜሴጁም አያልፍም፣ እዚሁ ነው የምትቀሩ አሉት። ገብርኤል ፋይት አደረገ። ደን ገብርኤል እንዳልታቀላችሁ ሚካኤል ሊረዳኝ የመጣ ሰዓት አለ ሚካኤልን ከነሱ ጋር ጥየው መጣው ነው ያለው። በደንብ ስሙኝ። ሰከንድ ሄቨን ላይ ያሉ ዴመኖች ትልቁ አቅማቸው ዲሲቭ ማድረግ ነው፣ ማታለል ነው። እናንተ ልጆቻችሁን ለማስተኛት ምን እንደምታደርጉት ማታለል እኮ ነው። ታታላችኋላችሁ።
ቸኮሌት ታሳየዋለህ፣ ቁልፍ ታሳየዋለህ፣ የሆነ ነገር ታሳየዋለህ። ምግብ እንዲበላልህ ስትፈልግ ቸኮሌት ታሳየዋለህ፣ የሆነ ነገር ታሳየዋለህ። ልጅ የመኪናውን ቁልፍ ቢይዝብህ ምንድነው የምታደርገው? እንደማይነዳው እኮ ታውቃለህ። ኔክስት ምንድነው የምታደርገው? ምናምን ብለህ ላይክ እንደምንም ብለህ አጫውተህ ወይ አሳስቀው ምናምን ትወስድበታለህ። ወይም ቸኮሌት ሰጥተህ ቁልፍህን ትነጥቀዋለህ። ዲሲቭ ነው ያደረግከው፣ ማታለል ያደረክበት። ሰከንድ ሄቨን ላይ ያሉ ዴመኖች የሚያደርጓችሁ እንደዛ ነው። ዲሲቭ ያደርጓቸዋል። ለዛ ነው ኦልዌይስ የእግዚአብሔር ፕላንና መገለጥ ባለበት ስፍራ በሙሉ በኃይል ይንቀሳቀሳሉ። ይሄ ፈርስት ሄቨን ላይ የሚሰሩ ዴመኖች ምንም አቅም የላቸውም። ቢኮዝ ዲሲቭ ማድረግ አይችሉም። ሲመጣ እንኳን ገላታለሁ እያለን ይመጣል። እነዚህኞቹ ዲሲቭ ያደርጉሃል። መኪና እንሰጣለን ነው የሚሉ፣ ዲሲቭ ያደርጉሃል። ቤት እንሰጣለን ነው የሚሉ፣ ዲሲቭ ያደርጉሃል። ልጅ እንሰጣለን ነው የሚሉ። ደን ሪል የሰጡ ይመስልሃል ልጅ። ግን ጠንቋዩና ሰከንድ ሄቨን ላይ ያሉ ዴመኖች ፓስ እናድርግ እስኪ ይለፍለት ተባብሎ ያሳልፉልን። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። ለዛ ነው ሲላው ድረስ ሰዎች ጠንቋዮች ፓወርፉል የሆኑ ይመስላቸዋል። ቢኮዝ ሰከንድ ሄቨንን አያውቁትም። ሰከንድ ሄቨን ላይ የሚደረገውን ነገር በሙሉ አያውቁም። በፍጹም አያውቁም። ሰከንድ ሄቨን ላይ ያሉ ዴመኖች ካለቀህባቸው ፓወርፉል ናቸው። ቢኮዝ የብዙ ክርስቲያንን ላይፍ ኮንትሮል አድርገውታል። የሚሰሩት የማይታዘዙ ልጆች ላይ ነው። ሙታን የሆኑ ሰዎች ላይ አይልም። በበደላችሁ ምን ነበራችሁ? ደን አሁን ደግሞ አለ የማይታዘዙ ልጆች ላይ። አሁን ሙታን ነበራችሁ፣ ልጅ ሆናችኋል። ልጅ ከሆናችሁ በኋላ ደግሞ አለ ፖል የማይታዘዙ ልጆች ላይ የሚሰራ አለቃ መንፈስ አለ። የሚኖረው ደግሞ አየር ላይ ነው፣ ወይም ሄቨን ላይ ነው። ሰከንድ ሄቨን ላይ ነው። ሰከንድ ሄቨን የነዚህ ዴመኖች ባይብል ውስጥ ስላሳያችሁ ከነዚህ ዴመኖች አንዱን መጽሐፍ ቅዱስ ስለ ሙሴ ስጋ ከሚካኤል ጋር ሲከራከር የነበረው ዴመን አይታችሁታል። ለሚካኤል እየነገረ ያለው ነገር እኮ አንድ ነው። ይሄ ስጋ የኔ ነው እያለው ያን ሁሉ ተአምራት ያደረገን ሰው፣ ያን ሁሉ ከግብጽ ያስወጣ ሰውዬ አንድ ሚስቴክ እኮ ነው የሰራው። በዛሽ ሚስቴክ ይሄ ሰውዬ ማን ነው እያለ ነው። ሚካኤል ደግሞ የኛ ነው ይላል። ይሄኛው ፐርሰን የኛ ከናንተ ጋር ከሚካኤል ጋር እኮ ነው የምልህ። ሚካኤል ገርሞት የስድብን ቃል አልተናገረም ይላል። እግዚአብሔር ይገስጽ ብቻ ነው። ከነሱ ጋር ዲል አታደርግም። እግዚአብሔር ይገስጽ ብቻ ነው። ሳምታይምስ የእናንተን መንፈሳዊ ልምምዶች ዞር ብሏችኋቸው ከነዚህ ዴመኖች የጠሩ እንዲሆኑ ጸልያለሁ። ከነዚህ ዴመኖች የጠሩ እንዲሆኑ ጸልያለሁ። ከነዚህ ዴመኖች በኢየሱስ ስም በኃይል የጠሩ እንዲሆኑ ጸልያለሁ። አንዲት ልጅ አንድ ጊዜ እንደዚህ አለችኝ። ፓፓ አለችኝ ቤት አልኳት፣ ለምንድን ነው መጸሎት ሳቆም ሁሉም ነገር ይሳካልኛል አለችኝ። በጌታ ፊት ነው የምነግራችሁ። እንደዚህ ጸሎት ሳቆም ሁሉ ጸሎት የጀመርኩ ሰዓት ግን ውጊያው ከባድ ነው አለችኝ። ቢኮዝ ጸሎት የጀመረች ሰዓት ከ10 ደቂቃ በኋላ ተቆማለች። ሰከንድ ሄቨን በሩ ክፍት ነው ያሏት ሰዓት በሩ ልዘጋ ትነሳለች። ወይም ሽሮ ይተከተከ ነው ሲሏት ሽሮ ልታወርድ ትነሳለች። ሽሮ ግን ስቶቭ ላይ ሳይሆን ፍሪጅ ላይ ነው የነበረው። ሃሎ ቢኮዝ የሷ ሲግናል ላይ እየገቡ ነው የሚረብሿት። ከኒታ ግን እንደዚህ ያሉ የናዝሬቱ ኢየሱስ ተገለጠልኛል። አንድ ቀን የናዝሬቱ ኢየሱስ ሲገለጥልኝ በመካከላችን አንድ ጦጣ የሚመስል ዴመን በመካከላችን ገባሉ እና የናዝሬቱ ኢየሱስን እያየሁት ያ ዴመን መረበሽ ጀመረ፣ መጮ ጀመራሉ። ደን ኢየሱስን ያዋለው የሚያወራው ነገር አይገባኝም አሉ። ዴመኑ ዝም ብሎ ይለፈልፋል። ደን ኢየሱስ ያባረዋል ብዬ ስጠብቅ ያባረውም አሉ። ከዛ ከኔ ታሉኝ አለ እኔ እኮ ስላንተ ጉዳይ ላንተ አፒር አድርጌልሃል፣ ይሄንን ዴመን የማባረር ስራ ያንተ ነው አሉኝ አሉ። ከኔ ጋር ናችሁ? ቢኮዝ ይሄኛው ዴመን የኢየሱስ ዓለም መጥቶ አይደለም ኢየሱስ እንዲሰርብ ያደረገው፣ ያንተ ዓለም መጥቶ ነው አንተ እንዲሰርብ ያደረገ። ያንተ ዓለም መጥቶ ነው አንተን የረበሸ እንጂ የኢየሱስ ዓለም ላይ ሄዶ ኢየሱስን አልረበሸው። ኢየሱስ ያንተ ዓለም ላይ ሲገባ ነው አንተን የረበሸ። ሰከንድ ሄቨን ላይ ያሉ ዴመኖች
የሚሰሩት የማይታዘዙ ልጆች ላይ ነው። ትልቁ ስራቸው ዲሲቭ ማድረግ ነው። ዲሲቭ ካደረጉ በኋላ ካንተ የሚፈልጉት ሪዘልት አለመታዘዝ ነው። አለመታዘዝ ነው። እመነኝ፣ አትታዘዝ፣ ፕሮፌሲውን ያስቀሩብህም። አትታዘዝ፣ አገኘዋለሁ ብለህ የምታስበውን ነገር በሙሉ ያስቀሩብህም። ቢኮዝ ሰከንድ ሌቨል ላይ ፕሪፔር አድርገውታል። የምትፈልጋቸውን ነገሮች በሙሉ ሰከንድ ሌቨል ላይ ፕሪፔር አድርገውታል። ለዛ ነው ሰከንድ ሌቨል ላይ አንዳንድ ዴሊቨር የሚደረጉ ሰዎች አይታችሁ ከሆነ ከባሎቻቸው ወይም ከሚስቶቻቸው ጋር በተኛት አይወዱም። ቢኮዝ ሰከንድ ሌቨል ላይ ለነሱ ጥሩ የሆኑ ሚስቶችና ባሎች አዘጋጅተውላቸዋል። ኤቭሪ ናይት እነሱ ጋር የሚመጡ ሰከንድ ሌቨል ላይ ያሉ ዴሞኖች ካለቀህባቸው እጅግ በጣም ፓወርፉል ናቸው። ፕሮፌሲ ሲናገር የምታየውን ፐርሰን ሀርቱን ይው ሀርቱ ውስጥ አንተን አይደለም የሚጠላው ፐርሰን ካለ እመነኝ፣ ያ ፕሮፌሲ ምንጩ ሰከንድ ሄቨን ነው። ፍቅር በሌለበት ልብ ውስጥ ሆሊ ስፒሪት ሊፈስ አይችልም። መንፈስ ቅዱስ በልባችን ምን አፈሰሰ ነው የሚለው። ፍቅር በሌለበት ልብ ውስጥ ሆሊ ስፒሪት ሊያወራ አይችልም። ለማታፈቅረው ሰው ሜሴጅ አይኖርህም። ከኔ ጋር ናችሁ? ሰምበዲን እዚህ ውስጥ አስቀምጠ ስፒሪቹዋል ልትሆን አትችልም። ሃሎ። እና ሰከንድ ሄቨን ውስጥ ያሉ ዴሞኖች እስካለቀህባቸው ድረስ ስፒሪቹዋል ላይፍህን በሙሉ ብጥብጥ ነው የሚያደርጉት። እጅግ በጣም ነው የሚረብሹት። እጅግ በጣም ያንተን ስፒሪቹዋል ላይፍ ምስቅልቅሉን ነው የሚያወጡት። አንዳንድ ሜን ኦፍ ጋዶች ባለማወቅ ከነሱ ጋር ፌሎ ያደርጋሉ። ሰከንድ ሄቨን ላይ ካሉ ዴሞኖች ጋር በማወቅ አይደለም የሚሉ ባለማወቅ ፌሎ ያደርጋሉ። ቢኮዝ ሰከንድ ሄቨን ፕሬዘንስ አይፈሩም ብያለሁ። አንተ ፕሬዘንስ የሚመስልህን ነገር ይፈጥሩልሃል። አንተ ፕሬዘንስ መስሎ የሚሰማ ነገር አለ። መጋል፣ ግለት፣ ላበላብ ስትሆን ፕሬዘንስ ነው ይመስልህ። ቤቱን ከ40 በላይ ያሞቅታል። ላበላብ ትሆናለህ። ዋው የሚገርም መንፈስ ነበር ብለህ ነው የምተኛው። ሃሎ። ለዛ ነው አብዛኞቻችሁ 30 ሚኒት የተሻገረ ፕሬየር ላይፍ የላችሁ። ቢኮዝ በእነዚህ ዴሞኖች የተነሳ ልክ 25ኛው ደቂቃ ላይ ትንሽ አንተ ጋል ያልክ ሰዓት ያገሉታል በደንብ ደን ፍሮም ዳት ሬለም ውስጥ ያወጡሃል። ቢኮዝ ትልቁ ጥረታቸው ምን መሰለህ? አንተ እዚህ ጋር አለህ፣ ሰርድ ሄቨን እዛ ጋር አለ። በመሃላቸው ነው እነሱ ያሉት። ይሄኛውን ዓለም ለቀህ ስትሄድ ሰርድ ሄቨንን ሚት ኢንካውንተር ከማድረግ በፊት ፈረስት ያሉት እነሱ ናቸው። እነሱን እንዳታልፍ ነው እያንዳንዱ ነገር ቢፈጠርብህ። እነሱ ጋር እንዳታልፍ፣ ሰርድ ሄቨን ጋር ካለው ብለሲንግ ጋር እንዳትገናኝ ነው ፋይት የሚበዛብህ። ሶ በደንብ ስማኝ። አሁን በሩን አልዘጋኸውም። አሁን መስኮቱ እንደዚህ ነው የሚለውን ቮይስ መስማት አቁመህ ፕሬየሩን ከቀጠልክ አንተ የሰርድ ሄቨን ኢንካውንተር ይኖርሃል። አሜን። 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 በሩን አልዘጋኸውም ሲል አንተ ራስህ ዝጋው ብለህ ነው መቀጠል ያለብህ። እስቶቡን አላጠፋውሽም ሲልሽ ራስህ አጥፋው ብለሽ ነው መቀጠል ያለብሽ። አሜን። ከኔ ጋር ናችሁ? yes ራስህ ምን በለው አጥፋው። ራስህ ምን በለው አጥፋው። እውነቴን ነው። ቪዥን ክሬት ያደርጉልሃል። ቪዥን ክሬት ያደርጉልሃል። ቮይስ ብቻ አይደለም የሚለቀቀው፣ ቪዥን ፊት ለፊት ይመጣል እንጂ ሰስኔም ብለህ ነው የምትነቀው አንተ። ሃሎ። ስለዛ ቪዥን ማሰብ ትጀምራለህ። አንድ ጊዜ አማኑኤል አሞስ ኢየሱስ ምስክርነት የማነብበት ታይም ላይ ሰከንድ ሄቨን ላይ ስላሉ ዴሞኖች ሲያወራ እንደዚህ አለ። አንድ ጊዜ ምድር ላይ ያለን ጠንቋዮች በሙሉ ተሰበሰብን አለ። ምድር ላይ ያለን ጠንቋዮች በሙሉ ተሰበሰብንና አለ ከነሱ መካከል አለ ከተሰበሰብነው መካከል ጌታን ያገኘሁት እኔ ነኝ አለ። ሌሎች ያላገኙበትን ሪዝን ሰውየው ሲያወራ እንደዚህ አለ። ከተሰበሰብን በኋላ 2-3 ወንበሮች ሉሲፈር አስቀመጠልን አለ። 2 እና 3 ወንበሮች ሉሲፈር ካስቀመጠልን በኋላ አለ 3ቱም ወንበር ላይ አንድ ኢየሱስን የሚመስል ፐርሰን፣ አንድ አብን የሚመስል ፐርሰን፣ አንድ ሆሊ ስፒሪት ሪፕሬዘንት የሚያደርግ ፐርሰን አስቀመጣለ። ሰዎች ኢየሱስ ነው ብለው የሚያስቡት ኢሜጅ አለ። እናንተ ኢየሱስ ነው ብላችሁ የምታስቡት ኢሜጅ አለ። ሃሎ። እናንተ ኢየሱስ ነው ብላችሁ የምታስቡት ኢሜጅ አለ።
ፊልም ላይ ያያችሁት ፎቶ ላይ ያያችሁት በየግድግዳው ያያችሁት ኢሜጅ ሁላችንም ጋር ያ ኢሜጅ አለ ደን እንደዚህ አለ ያ የክርስቲያኖች አምላክ ነው አለናል ይሄኛው ደግሞ አባቱ ነው ኑና ስገዱ ሲላቸዋል ሁለቱም ሰገዱአል ከዛ እነዚህ ሁለቱ የትኛው ማጋጣሚ ብታገኙአቸው የኔ ባሪያዎች ስለሆኑ ከነሱ ጋር እንዳታወሩ ተባልናል አፍተር ዛት ክርስቲያኖች ቸርች ሂደን እነሱን ለመማረክ ሂደን ተሸንፈን ብንመጣ አይ አብረን ሰራተኞች ነን እነሱ በዴመን አቅም በለጡን ብለን ነው የምናስበው አለ እንጂ የኛ ጠላቶች ነው ብለን አናስብም አለ ኢየሱስ አፒር ቢያደርግላቸው ወይም አንድ ሰው ስለ ኢየሱስ መጥቶ ቢነግራቸው እንዳይቀበሉት አድርጎ ኢየሱስን የሚመስል ኢሜጅ ክሬት አድርጎላቸዋል ኢየሱስን የሚመስል ኢሜጅ ብዙ ጊዜ ኦፊስ በመቀመጥበት ታይም ላይ ሪሌሽንሺፕ ያሉ ወጣቶችን አማክራለሁ ሪሌሽንሺፓቸው ተበላሸ ሰዎችን ከሚያጋጥመው ሪሌሽንሺፓቸው ከተበላሸ ሰዎች መካከል 80% የሚሆኑትን ልንገራችሁ እሷን ጸባይ ያስቸግር ህለዋለሁ ጥራት ህለዋለሁ ቢሮ ተገባለች ካስገባዋት በኋላ እሱን የሚመስል ሰው ኦልዌስ አልጋሽ ላይ አፒር ያደርጋላታለሁ እውነት ነው ነብይ ይለኛለች ባሏ ያኛው ነው ፍቅረኛዋ ያኛው ነው የሱን ኢሜጅ ወስደው እሱን የሚመስል ዴመን ክሬት ያደርጉላታል እሱን ሂዳ ከማግኘቷ በፊት ከዚህኛው ጋር እንድትገናኝ ያደርጓታል የሚያወራት እንደሱ ነው ከሷ ጋር ፌሎ የሚያደርገው እንደሱ ነው ኤቭሪቲንግ የሚያደርገው እንደሱ ነው ሪል ባሏን ተጣሏለች ቢኮዝ እሱን የሚመስል ዴመን አፒር አድርጎላታል እሱን የሚመስል ምን ዴመን ለዛ ነው መጽሐፍ ቅዱስ የብርሃን መልአክ እስኪመስል ድረስ ይላል very true ራሱ ምን ይላል እናንተ ብርሃን ነው ብላችሁ የምታስቡትን ኢሜጅ ወስዶ ክሬት ያደርገዋል ምን ብላችሁ የምታስቡትን ብርሃን ነው ብላችሁ የምታስቡትን ኢሜጅ ወስዶ አሁን ለዛ እኮ ነው አብዛኞቹ እዚህ ምድር ላይ ያሉ ሰዎች በሙሉ ፈርስት ሄቨን ላይ ባሉ ዴመኖች አይደለም የሚሸወደው ሰርድ ሄቨን ላይ ነው ብዙ ጊዜ ጌታን የተቀበሉ ዲያቆኖችን ጌታን የተቀበሉ ቄሶችን አገኟቸው ባክ ሲያደርጉ ካገኛቸው ባክ ባያደርጉ እንኳን ሰብስበህ ጌታን ከተቀበላችሁ በኋላ በሳምንቱ ወይም በ15ኛው ቀን ተፈጠረ ስላችሁ አንድ ሴት መጣ ልጄ እኔን ተውከኝ ወይ ትለኛለች ይሏል የማርያም ነው ተብሎ የሚታሰብ ኢሜጅ አለ በዛ ኢሜጅ መጣ ልጄ እኔን ካርኬ ትላለች አንቺንም አንዴ ትከዳለው ብለ ሁሉንም ጠይቃቸው ይሄንን ይነግሩሃል ወይ አርሴማን ኢሜጅ ወስዶ አፒር ያደርጋል ሁሉንም ቄሶች ጠይቃቸው ሁሉንም ቢኮዝ ማርያም ምን ትመስላለች የሚለው ኢሜጅ እነሱ ማይንድ ላይ አለ እና በህልሜ ታወራኛለች ይላል እንደዚህ ትነግረኛለች ይሄን ትለኛለች ይላል እነዚህ ሰዎች እየነገሩ ያሉት ነገር አንድ ነው ሰከንድ ሌቨል ላይ ባሉ ዴሞኖች ዲሲቭ ተደርገናል የሚሉ ሰከንድ ሌቨል ላይ ላይክ ኦሪጂናሉን ነገር አስቀምጡና የሱን የሚመስል ሃይ ኮፒ ይሰጡሃል ልክ እንደ ቻይና ማለት ነው ኦሪጂናሉ አንተ አለ አንተን የሚመስል ሃይ ኮፒ ክሬት ያደርጋሉ ሰከንድ ሌቨል የፕሬየር ላይፋችሁ አብዛኞቻችሁ በእነዚህ ዴመኖች ነው አፌክት የሆነው እመኑኝ አኖይንትድ የሆኑ ሰዎች ጋር ስትመጡ አንድ ነገር ልንገራችሁ እግዚአብሔር አኖይንት የሚያረጋው ካራክተርን ነው ደጋግማችሁ ስሙ እግዚአብሔር አኖይንት የሚያደርገው ካራክተርን ነው አሁን በኢየሱስ ስም ኃይል ብለን እንጸልያለን አይደለ ሰዎች እንዲፈወሱ የኢየሱስ ስም ኃይል አይደለም ሰዎችን የሚፈውሳቸው የኢየሱስ ስም ኃይሉ ምድር ላይ ከተገለጠ ምድር ለራሱ ተጠፋለች ኃይል አይደለም የሚገለጠው በኢየሱስ ስም ኃይል ብለን ስንጸልይ በኢየሱስ ካራክተር ይያለ ነው ካራክተሩ ፈዋሽ ነው ሰውየውን በኢየሱስ ስም ብለን ስንጸልይለት እንዲፈወስ የኢየሱስ ካራክተር እንዲገለጥ ይጸልይና ያለ ነው because የጂሰስ ካራክተር ምንድነው ካልከኝ አንተ በሽተኛ እንዳትሆን ነው የኢየሱስ ባህሪ ገለጥ ብለን ነው የምንጸልይ በኢየሱስ ስም ብለን ስንጸልይ የኢየሱስ ካራክተር ምንድነው ካልከኝ አንተ ባለጸጋ እንድትሆን ነው አንተ እንድትፈወስ ነው አንተ እንድትባረክ ነው አንተ እንድትሰፋ ነው አንተ እንድትበዛ ነው ሰከንድ ሄቨን ላይ ያሉ ዴመኖች እነሱን ዊን የምታረጓቸው በመንዶል ነገራችሁ ሰከንድ ሄቨን የሚሰሩት የማይታዘዙ ልጆች ላይ ነው የምታሸንፋቸው በመታዘዝ ነው ሜጀር ለዛ ነው ባይብል እንደዚህ ይላል መታዘዝ ይላል ከምን ይበልጣል ከመስዋዕት ዋይ መስዋዕት ያቀረብክ ሊሰለጥኑብህ ይችላሉ ወርሺፕ ያቀረብክ ሊሰለጥኑብህ ይችላሉ ፕሬየር ያደረክ ሊሰለጥኑብህ ይችላል the moment መታዘዝ የጀመርክ ሰዓት
the moment መታዘዝ የጀመርክ ሰዓት የዛን ጊዜ ዊን አድርጋቸዋል። የዛን ጊዜ ዊን አድርጋቸዋል። የዛን ጊዜ ዊን አድርጋቸዋል። አሜን። እመነኝ የእግዚአብሔርን ቃል መታዘዝ የጀመርክ ሰዓት አውቶሪቲን መታዘዝ የጀመርካት የዛን ጊዜ ዊን አድርጋቸዋል። በደም sometimes አብሯችሁ ፌሎ የሚያደርገው ፐርሰን something ተፈጥሮ በቃ ይሄንንማ ለፕሮፌት ነግሯለሁ ስትሉት ፊቱ ላይ መደናገጥ ካላያችሁበት ሰከንድ ሌቭል ላይ ያሉ ዴሞኖች በደንብ ይሰልጠነውበታል። ከኔ ጋር ናችሁ? ፊቱ ላይ ለፓፓ ነግሯለሁ ስትለው ፊቱ ላይ መደናገጥ ካላየ ሰከንድ ሌቭል ላይ ያሉ ዴሞኖች በደንብ ሰልጠነውበታል። በደንብ ማለት በደንብ ነው። sometimes ባለቤቴ ጋር ስናወራ በአንዳንድ ጉዳዮች ላይ ዲል ማድረግ ሲከብደን በቃ ለፕሮፌት ኤንጅል ጻፍለት ስትል ስልኩን ነው መቀበላት። ከኔ ጋር ናችሁ? because አውቶሪቲን አከብራለሁ፣ ለአውቶሪቲ ታዘዛለሁ። ምንም ያክል ጋድ አኖይንት ያደረገኝ ፕሮፌት በሆንም በመታዘዝ ውስጥ ያለውን ነገር አውቃለሁ። ባለመታዘዝ ውስጥ ያለውን ደግሞ እርግማንም አውቃለሁ። ባለመታዘዝ ውስጥ ዴሞኖች እንዴት እንደሚሰሩና እንደሚሰለጥኑ አውቃለሁ። የማይታዘዙ ልጆች ላይ ፓወርፉል ናቸው። የማይታዘዙ ልጆች ላይ ኦልዌይስ እነዚህ ዴሞኖች ፓወርፉል ናቸው። አንተ ላይፍ ላይ አክሰስ የሚያገኙት በምንድነው ካልከኝ ባለመታዘዝህ። the moment መታዘዝ ስትጀምርስ ዊን አድርጋቸዋል። ዊን አድርጋቸዋል። ለዛ ነው ኦልዌይስ አይታችሁኝ ከሆነ ስናገር መንፈሳዊ አባት እየጸለየ ከሆነ የሆነ መንፈስ መጥቶ እስኪነካ ወይም ለመጸለይ የሆነ ነገር እስኪፈጠርብህ ወይም ለመጸለይ የሚሆን ኢንቫይሮንመንት እስከሚፈጠርብህ እንዳትጠብቅ እንጸልይ ካለ መጸለይ ነው ያለብህ። አሜን። because በዛ መታዘዝ ውስጥ ዊን እያደረካቸው ነው። አሜን። ሃሎ በዛ መታዘዝ ውስጥ ዊን እያረካቸው ነው። በዛ መታዘዝ ውስጥ ምን እያረካቸው ነው? ዊን እያደረካቸው ነው። ለቃናን አሁን ፕሬ እናድርግ ስትለው አልተሰማኝም ይላል ወይም ውስጤ ምንም አላለኝም ይላል። ሌላ ነገር እኮ እናድርግ ያለው እኛ እንጸልይ ነው ያለው። እንጸልይ ስንለው ውስጡ ካልተሰማው ውስጡ የሆነ ሰምቲንግ አለ። ከኔ ጋር ናችሁ? ብቻውን አይደለም፣ ብቻውን አይደለም፣ ብቻውን አይደለም። እነዚህ ዴሞኖች ሁሉ ጊዜ የሚሰሩት ባለመታዘዝ ውስጥ ነው። ባለመታዘዝ ውስጥ ፓወርፉል ናቸው። ከነዚህ ዴሞኖች በኢየሱስ ስም ኃይል ነፃ መውጣት እንዲሆንላችሁ ጸልያለሁ። በኢየሱስ ስም ኃይል ፋይናንሳችሁ፣ ትዳራችሁ፣ አገልግሎታችሁ፣ ስራችሁ፣ ሪሌሽንሺፓችሁ፣ ከሰዎች ጋር ያላችሁ ሶሻል ላይፍ በኢየሱስ ስም ኃይል ነፃ እንዲወጣ ጸልያለሁ። አሜን። በኢየሱስ ስም ኃይል ነፃ እንዲወጣ ጸልያለሁ። አሜን። በኢየሱስ ስም ኃይል ነፃ እንዲወጣ ጸልያለሁ። አሜን። ኢየሱስ አድርካለኝ ነገሮች መካከል አንዷን ሚስ ማድረግ አልፈልግም። እያንዳንዷን ነገር መታዘዝ ፈልጋለሁ። ካንተ ጋር ዲል ማድረግ ካለብኝ ጠርቼ ኢቭን አንተ በደለኝ ሶሪ ልልህ እችላለሁ። because ሶሪ ባለ ማለት ይውስ ለነሱ በር መክፈት አልፈልግም። because እነዚህ ዴሞኖች ፈርስት ሌቨል ላይ ካሉ ዴሞኖች በምን እንደሚበልጡ ልንገርህ። አንተ ውስጥ መኖር አይፈልጉም። መኖር ይፈልጉት አየር ላይ ነው። በአየር ላይ ነው የሚኖሩ የሚለው አንተ ውስጥ በፍጹም መኖር አይፈልጉም። ፈርስት ሌቨል ላይ ያሉት አንተ ውስጥ መኖር ይፈልጋሉ። እነዚህ በፍጹም አንተ ውስጥ መኖር አይፈልጉም። አንተ ውስጥ የሉም ማለት አጋንንት ውስጥ የለም ማለት ግን አይደለም። ሐሳባቸው አንተ ውስጥ አለ፣ ቮይሳቸው አንተ ውስጥ አለ፣ ቪዥናቸው አንተ ውስጥ አለ። በፍጹም ሰከንድ ሌቨል ላይ ያሉ ዴሞኖች ሰከንድ በጣም የሚያስጠላ ባህሪያቸው ሰው ልጅ ውስጥ መኖር አይፈልጉም። ቦታቸው አይደለም። በደንብ ስሙኝ። ለምን ቦታቸው እንዳሉ ልንገራችሁ። ይህንን ነገር ስናገር ብዙዎቻችሁ መልአኩ ገብርኤል አንተ ውስጥ መኖር ይችላል? አይችልም። መኖር አይችልም። አንተ ውስጥ መኖር ከፈለገ ግን የሚያደርገው ነገር አንድ ነው። እግዚአብሔር ለሱ የነገረውን አይዲያ ይዞልህ ይመጣል። እንደዚህ ከሆነ ያላት ማርያም ጋር መጣና እንደዚህ ያላት ድንግሊቷ ጋር መጥቶ የልዑል ኃይል ምን ይልሻል? ጸልይ ይልሻል። ትጸንሻለሽ፣ ትወልጃለሽ፣ ስሙንስ ኢየሱስ ትይዋለሽ። ማርያም ቃሉን ተቀበለችው። ያንን ቃል ተቀብላ ጸነሰች። ከገብርኤል አፍ ወስዳ ጸነሰች። ገብርኤል እሷ ውስጥ አይደለም ያለው። ገብርኤል የነገራት ቃል ግን ተጸነሰ እሷ ውስጥ። ገብርኤል ሶስት መኖር አይችልም። የነገራት ቃል ግን ፍሮም ከሷ ሳይሆን ከያህዌ ውስጥ የወጣ ስለሆነ እሷ ውስጥ መኖር ይችላል። ሪል ኤንጅሎች የእግዚአብሔር ፎለን ያልሆኑት ያልወደቁት ኤንጅሎች አንተ ውስጥ መኖር የማይችሉ ከሆነ ፎለን ኤንጅሎችም አንተ ውስጥ መኖር አይችሉም። የወደቁ መላእክቶች በፍጹም አንተ ውስጥ መኖር አይችሉም።
ዴመን ብለን ስናወራ የወደቁ መላእክቶች እያልን አይደለም። ዴመን እያልን ስናወራ የወደቀ መልአክ አንተ ውስጥ መኖር አይችልም። ሲጮህ የምታያቸው በሙሉ የወደቁ መላእክቶች አይደሉም። ባይዘው እነሱ አየሩን መልቀቅ አይፈልጉም። ሲጮህ የምታያቸው ዴመኖች ናቸው። አየሩን መልቀቅ አይፈልጉም። አንተ ውስጥ መኖር አይፈልጉም። መንፈሳዊ ቋንቋ ምን እንደሚመስል ያውቃሉ። መንፈሳዊ ቋንቋ ምን እንደሚመስል ያውቃሉ። አንተ ስፒሪቹዋል ላቸው ብለህ የምታስባቸውን አይዲያዎች በሙሉ ያውቃሉ። አንድ ስሙንም አላስታውሰው አንድ ሄቨን ደርሶ የመጣ ሰውዬ ነበር እና ጌታ ኢየሱስ because ቪዥኑን ትረስት ላረኩት ነው የምነግራችሁ። ጌታ ኢየሱስ ሁሉንም ሰማያት እያስጎበኘው ነበር። ያን ሰው ሰከንድ ሄቨን ላይ ሲደርሱ ጌታ ኢየሱስ በደንብ ተመልከታቸው አለው። በደንብ አያቸው እነዛን አለቃ መንፈሶች። ሁሉንም ሲያቸው ክርስቲያኖች በሚጸልዩበት ሰዓት፣ ክርስቲያኖች መንፈሳዊ እንቅስቃሴ በሚያደርጉበት ሰዓት ነው ፓወርፉል ቢወርድ። አንተ ፕሬይ ማድረግ የጀመርክ ሰዓት ፓወርፉል ይሆናሉ። because ፕሬይ ማድረግ ጀምረሃል ማለት የነሱን አየር ሰንጥቀህ ነው የምትሄደው። ሄሎ ሳለ ኢትዮጵያና ሳውዝ ሱዳን ግጭት ውስጥ ቢገቡ ግጭት ውስጥ ባርለ የኢትዮጵያን ኤርላይንስ ፕሌን እኛም አጋጣሚ የሳውዝ ሱዳን አየር ክልል ጥሶ መሄድ አይችልም። ጥሰህ ከሄድክ ዋይ ለምን ሄድክ ብለህ እያንዳንዱ ነገር ይወረወርብሃል from ሳውዝ ሱዳን። ልክ ነኝ አይደል? ራዳር ውስጥ ከገባህበት ሰዓት ጀምሮ በብዙ ነገር ይሞተዋል። ሰው ውስጥ አለ ይሄን ያህል ሺህ ሰው ይዟል ምናምን የሚባለው ነገር ማይንዳቸው ውስጥ የለም። እነዚህ ሰከንድ ሄቨን ላይ የሚኖሩ ራምባሳ ቶሎቦሳቴ ብለህ ጥሰህ ለቴርሰል የት ነው የምትሄደው ነው የሚሉ። አትሞስፌሩ ይቀየራል። የበር መከፈት ኤቭሪቲንግ ይነገራል። መጀመሪያ በበር መከፈትና መዘጋት ነው የሚያለማምዱ። ከዛ ወደ ስልክ ይመጣሉ። ከስልክ ከፍ ብለው ደግሞ ስፒሪቹዋል ነገር ያወሩሃል። ሄሎ ስፒሪቹዋል ነገር ያወሩሃል። አንድ ጊዜ ስሚዙ ጊሎርዝ የሚባል አገልጋይ እያገለገለ ያለ ለ3 ወር ለ4 ዓመት ካንሰር ታማይተኛ ሴት ነበረች። ካንሰር ታማይተኛችው ሴት በየቀኑ እሷ ጋር እየመጣ መጽሐፍ ቅዱስ የሚያስተምራት አንድ መንፈሳዊ ፍጡር ነበር እና 4 ዓመት ሙሉ ያ አደረገላት ከመጽሐፍ ቅዱስ እየጠቀሰ ጳውሎስም ያመው እንደነበር እየነገራት ጳውሎስ ያመው ስለነበር ለስጋው መውጊያው የተሰጠው ነው ይላል 4 ዓመት ሙሉ አስተምሯታል። ስለዛ ስሚግል ዞር ይመቶ እኔና ጳውሎስ ደስ የምነን አለችው። ከዛ ስሚግል ዞር ቢላት ቢጠቅስ ሊያብራሩ አልቻለም። እሺ ጳውሎስ ይሄን ያክል ቤተክርስቲያን ተክሏል፣ አንቺስ ምን ተክለሻል ሲላት ምንም አልተከለችም። ጳውሎስ ይሄን ያላደርገዋል፣ አንቺስ ምን አደረግ nothing። ከዛ ፒርስ ያደርግላት የነበረው ዴመን አፒርስ ያደርግላት የነበረው አለቃ መንፈስ እሷ ውስጥ መግባት ስላልቻለ ያንን በሽታ እሷ ውስጥ ማቆየት የሚችል ሐሳብ ነው የሚሰጣት። ከኔ ጋር ናችሁ? እሷ ውስጥ ማቆየት የሚችል አይዲያ ይሰጣታል። እሷ ውስጥ ማቆየት የሚችል መንፈሳዊ ሐሳብ ይሰጣታል። ደን ስፒሪቹዋል የሆነች ይመስላታል። ለኢየሱስ እኮ ሉሲፈር እንደዛ ነበር ያደረገው። ጥቅስ እኮ ነው የነገረው። ቢኮዝ ኢየሱስ ጋር መጥተህ በሩችለም ኢየሱስ ጋር መጥተህ መጽሐፍት ነው ልትጠቅስ የምትችለው። ኢየሱስ ጋር መጥቶ መጽሐፍን ይጠቀሰለት ከዘዳግም መጽሐፍ ከመዝሙር 91 ጠቃቀሰለት። እንደዚህ ተብሎ ተጽፏል ሲለው ጂሰስ እግዚአብሔር ይገስጽ ብሎ ነው ያባረረው። እነዚህን ዴመኖች ዊን ማረግ ከፈለክ አንተ ላይፍ ላይ መጨመርና አንተ ላይፍ ላይ አድ ማረግ ያለብህ መታዘዝን ነው። የእግዚአብሔር ቃል አድርግ የሚልህን ነገር በሙሉ ለማድረግ ሬዲ መሆን አለብህ። ቢኮዝ የሚሰሩት የማይታዘዙ ልጆች ላይ ነው። ሃሎ የሚሰሩት ፓወርፉል የሚሆኑት የማይሰሩ ልጆች ላይ ነው። የማይታዘዙ ልጆች ላይ ነው። ሁለተኛ ከነዚህ ዴመኖች ሰዎች ዴሊቨር የሚሆኑት በምን እንደሆነ ልንገራችሁ። ቢኮዝ ለመሰላችሁ አሁን የሆሊ ስፒሪት ኢንካውንተር አመት ላይ ነን። የሆሊ ስፒሪት ኢንካውንተር አመት ላይ ስለሆን ሞር መጸለያችን አይቀርም፣ ሞር ፋስቲንግ መያዛችን አይቀርም፣ ሞር በጣም እየጠለቅን ዲፕ መሄዳችን አይቀርም። ዲፕ በሄዳችሁ ቁጥር ምን እንደሚያጋጥማችሁ አውቃለሁ። ለዛ ነው ስለ ሰከንድ ሄቨን ማስተምረው። አሁን ዲፕ
በገባን ቁጥር ፈርስት ሄቨን እየለቀቅን ነው የምንሄደው። ዲፕ በገባን ቁጥር ሰከንድ ሄቨንን ፓስ አድርገን ሰርድ ሄቨን ውስጥ ነው የምንሄደው። ሰከንድ ሄቨን ላይ ምን እንደሚፈጠርባችሁ አውቃለሁ። ሳምታይምስ በልሳን የሚጸልዩ ሰዎች አይታችኋል። አንድ የባህል ተወዛዋዥ አንገቱን ከሚያወዛውዘው በላይ ነው የሚያወዛውዝ። ከዛስ አንገታቸው ልክ ቀጥ ያለ ሰዓት ትንቢት ይነግሩሃል። ልክ ነኝ አይደል? ጳውሎስ ሲያደርግ አይደለም ያዩት፣ ዮሐንስ ሲያደርግ አይደለም ያዩት፣ ጠንቋይ ቤት ነው ያዩት። ቢኮዝ ጠንቋይ መንፈስ ሊገለጥበት ሲል ምንድን ነው የሚለው? ምናምን ብሎ ጭንቅላቱን ነው የሚያዞረው። ልክ ነኝ? ዋይ ለምን እንደዛ እንደሚያደርግ ይመስላል? አእምሮን ያለ ፍሬ ለማድረግ ነው። የማይንዱን ኮንሽስነስ ለማጥፋት ነው። የማይንዱን ኮንሽስነስ ካጠፋው በሌላኛው የማይንዱ ፓርቱ የሚገቡ ምስሎች አሉ። ብሎክ የሚያደርገው ይሄኛው ማይንድ ስለሆነ ከዛ ማይንዱ ስለመውጣት ነው የሚታገለው። እነዚህም ሰዎች ምናምን ሲሉ ልሳናቸውን ቼክ ማድረግ አለብህ። ከኔ ጋር ናችሁ? ልሳናቸውን ቼክ ማድረግ አለብህ። ልሳኑን እየተጠቀሙ ያሉት ማይንዳቸውን ኦፍ ማድረጊያ ነው። ዝበቃ አንገቱን ቀነጠሰው ብለንኛ ልክ ስንጨርስ የሰራዊት ጌታ እግዚአብሔር ይላል። ያው ቤት ህብረት ላይ ስለሚያጋጥማችሁ አብዛኞቻችሁ ስላጋጠማችሁ ወይም አብዛኞቻችሁ እንደዚህ ብላችሁ ሌላ ሰው ስለሸወዳችሁ ይገባችኋል። ከኔ ጋር ናችሁ? ቢኮዝ የጨለማው ዓለም ላይ ማይንድን ኦፍ ማድረግ ማይንድን ኮንሽስነስ ኦፍ ማድረግ ሰብኮንሽስ በሆነው ፓርቱስ ምስል ለማስገባት ይረዳሃል። ቮይስ ለማስገባት ይረዳሃል። ይሄኛው ማይንድ ላይ ያሉ ምስሎችን በሙሉ ከዚህ ከናል ዓለም ጋር የተገናኙ ነገሮችን በሙሉ ለማጥፋት ነው የሚያወዛውዙት። ፕሬስ ያደርጉ አንዳንድ ሰዎች the moment rapaso libra adias ብለው ፕሬስ ያደርጉ ቀደም የተጣሉት ሰው ይመጣልባቸዋል። ከኔ ጋር ናቸው አይደል? ያንን ሰውዬ ለማስወጣት ነው አምሯቸውን የሚያወዛውዙት። የሚስታቸውን ድምጽ ለማውጣት ነው አምሯቸውን የሚያወዛውዙት። እውነቴን ነው የምነግርህ። የሚስታቸውን ድምጽ ለማውጣት ነው አምሯቸውን የሚያወዛውዙት። እነሱ በቀን ውሏቸው ውስጥ ያስጋጠማቸውን ስፒሪቹዋል ዓለም ጋር እንዳንገባ ከልክሎናል የሚሉትን ነገር በሙሉ ለማጥፋት ቢኮዝ ራባሳንዴ ሲሉ የሚፈጠር ነገር አለ። ቢኮዝ ሰምቲንግ ቀን ውስጥ የተፈጠረው ነገር ፕሬ እንዲያደርጉ ያግዳቸዋል። ያቺን ነገር ከማይንዳቸው ውስጥ ለማውጣት ማይንዳቸውን ወይም አምሯቸውን በጣም ያወዛውዛል። አንገታቸውን ባይል ያወዛል። ዴሞኑ ያንን ነው የሚያደርገው። ቀን አንተ ጋር መጥቶ ኮፊ ካንተ ጋር ቁጭ ብሎ ጠጥቷል እኮ። ምሽት ላይ ነው መጋረጃ ሲዘረጋለት ቀን ካንተ ጋር የጠጣው ኮፊ ነው ትዝ የሚለው። ጠንቋዩ ዊችክራፍቱ ደን ያንን ምስል ለማጥፋት ነው ማይንዱን የሚያወዛውዘው ምናምን የሚለው ማለት ነው። ያንን ባለበት ቅጽበት እኮ ስፒሪቱ መጣ ብሎ ይነግራል። ያንን ነገር ለመፍጠር ደግሞ ካፉ የሚወጡ ልሳን የሚመስሉ ቃላቶች አሉ። አንዳንድ እዛ ዓለም ላይ የነበሩ ሰዎች እዚህ መተው ደሴም ነገር ነው የሚያደርጉት። ከኔ ጋር ናችሁ? ለዛ ነው ሳምታይምስ ባባ የሚሉ ልሳኖችን ተጠራጠሩላለሁ። ቢኮዝ ልሳን ቋንቋ ነው። እኛ ጋር መተህ መሬት ብትለኝ አሁን አማርኛ አውራ ብለን ማይክ ሰተነ እንዴት ነህ ብትለን ላይክ ያማሃል ብለን ነው የምናስበው። ቢኮዝ ከእንዴት ነው በኋላ ብዙ ነገር ማውራት አለብህ። ልክ ነኝ አይደል? አንዳንዶች ልሳን እያሉ የሚሸውዷችሁ በዛ ነው። መጠርጠር አለብህ። ቢኮዝ ዛሬ ማይንዳችሁ ውስጥ የሆነ ነገር መክተት ፈልጋለሁ። ለመንፈሳዊ ነገር ኮንሽስ እንድትሆኑ ፈልጋለሁ። ለመንፈሳዊ ነገር በኃይል እንድትነቁ ፈልጋለሁ። ማንም ሰው ዲሲቭ እንዲያረጋችሁ አልፈልግም። አሜን። ሰከንድ ሌቨል ላይ ያሉ ዴሞኖች ዲሲቭ እንዲያረጋችሁ አልፈልግም። አሜን። በፍጹም አሜን። በፍጹም ዲሲቭ እንዲያረጋችሁ መፍቀድ የለባችሁ። ይሆና መጽሐፍ ቅዱስ ሲናገር እንደዚህ ይላል። አእምሮዬ በመንፈስ ጸልይ ያለ ጳውሎስ። አእምሮዬ ምንድነው? ያለ ፍሬ ነው። አእምሮን ያለ ፍሬ ለማድረግ በመትሄድበት መንገድ ስፒሪት ይገለጣል ተብሎ በጨለማው ዓለም ይታሰባል። ከኔ ጋር ናችሁ? ምሳሌ የማንቸስተር ዩናይትድን ጨዋታ አሁን ከ8 ሰዓት እስከ 10 ሰዓት አይተህ ከ10 ሰዓት እስከ 12 ሰዓት ሲኒማ ቤት ገብተህ አይተህ ከ12 ሰዓት በኋላ ደግሞ ቡና አብረህ ጠጥተህ ተንቢል ብትባል ሊከብድህ ይችላል። ቢኮዝ 6 ሰዓት ሙሉ ያልክበት ስፍራ ላይ ማይንድ ላይ የቀሩ ምስሎች አሉ። ለተንቢ ብትል የሮናልዶ ጎል ትዝ ይልሃል።
ከሮናልዶ ጋር ይሄ ልጅ ምን የሚያገናኘው ነው እንትለው ከኔ ጋር ናችሁ? እነዛን ምስሎች ጨለማው ዓለም ላይ ያሉ ሰዎች ለማውጣት ከማይንዳቸው ውስጥ ለማውጣት ቢኮዝ ማይንዳቸው ኖርማል ስቴት ላይ ከሆነ ምስሎችን መውጣት አይችሉም። ይሄኛው ምስል እንዲወጣ ከተፈለገ የሚያደርጉት የአንገት ንቅናቄ አለ። የሚደረጉ የአንገት ንቅናቄዎች አሉ። አፍተር ዛት ጨለማ ዓለም ላይ የሚሰራው ስፒሪት ምስል ወደ እነሱ ዓለም ላይ ያስገባል። ይሄው ልምምድ እዛ ዓለም ላይ ያላቸው ሰዎች እዚህ መጡና ጥቅስ ከጠቀሱልን በኋላ የፕሮፌሲ ታይም ላይ ያንን ነው የሚያደርጉት። በዛው ትንቢት ስናገር አይታችሁ ከሆነ በልሳን አልጸልይም። ያንን ማደርግበት የራሴ ምክንያት አለ። ቢኮዝ ለየትኛውም ሰው ደሞመንት እኔ ከጀመርኩት ፕሮፌት ሚራክልን ፎሎ የሚያደርግ ፐርሰን በሙሉ በልሳን ይጀምራል። ከዛ በኋላ ወደ ማይንድ ንቅናቄ ነው የሚመጣው። ቢኮዝ ከዚህ በፊት የሚያውቋቸው ሰዎች በሙሉ በእንደዚህ አይነት መንገድ ፕሮፌሲ ሲያደርጉ ያውቋቸዋል። እኔ ደግሞ ልናገር የምፈልገው በኖርማል ስቴት ላይ ለራሱ ሆሊ ስፒሪት መናገርና መስራት ይችላል የሚለውን እያንዳንዱ ፐርሰን እንዲያውቅ እፈልጋለሁ። ከኔ ጋር ናችሁ? ለማይንድ መናገር ይችላል፣ ለነፍሴ መናገር ይችላል፣ ለመንፈሴ መናገር ይችላል። ሄሎ፣ ለመንፈሴ መናገር ይችላል። ለመንፈሴ ምን ማለት ይችላል? መናገር ይችላል። ያንን ነገር እያንዳንዱ ፐርሰን ውስጥና እያንዳንዱ ልጅ ውስጥ መክተት ስለምፈልግ ነው እንጂ ራባሳንዴ ሬቦሻሊ ምናምን ብለን አንድ ሰዓት ቆይተን እኮ በአንድ ሰዓት ውስጥ አንድ ሜሴጅ መናገር ቢግ ነገር ነው። ከዚህ ሰከንድ ሌቨል ላይ ካለ ልምምድ ሁሉ በኢየሱስ ስም ኃይል ነፃ እንድትወጡ ጸልያለሁ። በኢየሱስ ስም ኃይል ነፃ እንድትወጡ ጸልያለሁ። እስኪ ነፃ ወጣው በሉ። ነፃ ወጣው። ክብር ለኢየሱስ ይሁን። አሜን።